الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان، وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهدي. وبعد، فقد وقفنا في الدرس الماضي عند قوله جل وعلا من سورة البقرة: ولتجدنهم أحرص الناس على حياة ومن الذين أشركوا يود أحدهم ليعمر 1000 سنة وما هو بمزحزحه من العذاب. الآية، فلنبدأ من هناك. أعوذ بالله من الشيطان الرجيم. ولتجدنهم أحرص الناس على حياة ومن الذين أشركوا يود أحدهم لو يعمر 1000 سنة وما هو بمزحزحه من العذاب أن يعمر والله بصير بما يعملون. قل من كان عدوا لجبريل فإنه نزله على قلبك بإذن الله مصدقا لما بين يديه وهدى وبشرى للمؤمنين. من كان عدوا لله وملائكته ورسله وجبريل وميكال فإن الله عدو للكافرين. ولقد أنزلنا إليك آيات بينات وما يكفر بها إلا الفاسقون. أوكلما عاهدوا عهدا نبذه فريق منهم بل أكثرهم لا يؤمنون. ولما جاءهم رسول من عند الله مصدق لما معهم نبذ فريق من الذين أوتوا الكتاب كتاب الله وراء ظهورهم كأنهم لا يعلمون. واتبعوا ما تتلو الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر وما أنزل على الملكين ببابل هاروت وماروت وما يعلمان من أحد حتى يقولا إنما نحن فتنة فلا تكفر فيتعلمون منهما ما يفرقون به بين المرء وزوجه وما هم بضارين به من أحد إلا بإذن الله ويتعلمون ما يضرهم ولا ينفعهم ولقد علموا لمن اشتراه ما له في الآخرة من خلاق ولبئس ما شروا به أنفسهم لو كانوا يعلمون.
ولو أنهم آمنوا واتقوا لمثوبة من عند الله خير لو كانوا يعلمون. أعوذ بالله السميع العليم من الشيطان الرجيم. ماذا السياق مستمرا على منواله ቀደም ሲል እንግዲህ አላህ Subhanahu Wa Ta'ala ስለ በኒ እስራኤል ወይም ስለ ይሁዶች ነባራዊ ሁኔታ እያወሳና እያነሳ ያላቸውን ተንኮልና በአለም ላይ የደቀኑትን ችግር ምን እንደሆነ እየገለጠና እያሳወቀ መጥቶ ነበር። አሁንም በዛው ላይ እየቀጠለበት ነው ያለው። በኒ እስራኤሎች ሁሉ ጊዜ እያወቁ ያጠፋሉ እና በዚህ አካሄዳቸው ደግሞ ራሳቸውን ብቻ ሳይሆን ዓለምን አደጋ ላይ እየጣሉ ነውና ሌሎቹ ህዝቦች ይሄንን ሊያውቁና ሊጠነቀቁ ይገባል እያለ በተለያየ መልክና ገጽታ የነሱን ሁኔታ ያሳውቀናል። ቁል ኢን ካነት ለኩም الدار الآخرة عند الله ራሳቸውን ከመውደድና ከማርነቅ ብዛት የተነሳ በአንጻሩም ደግሞ ሌሎችን ከመናቅ ብዛት ምን ይላሉ? የዚህ ዱንያው ጉዳይ አልበቃ ብሎ በዛኛው ዓለም ለየድኹል الجنة الا من كان هودا او نصارى ጀነት ለመግባት የፈለገ ሰው ይሁዳ መሆን አለበት። ይሁዳ ያልሆነ ሰው ጀነት የመግባት እድል ጭራሽ የለውም እስከ ማለት ሄደዋል ይለናል ማለት ነው። ክርስቲያኖቹም የነሱን ፈለግ በመከተል ደግሞ ኢላ መን ካነ ነሷራ ብለው ሁለተኛን ደረጃ ይዘዋል ማለት ነው። ሌላው ያው ቦታ የለውም ተባሯል ማለት ነው። ይህ ነው ያላቸው አቋም ከናንተ አቋያ እያለ ነው አላህ Subhanahu Wa Ta'ala። በሌላው ቦታ ወለን ተርዳ አንከል ይሁዱ ወለን ነሳራ hatta ተተቢያ ሚለተሁም ካለ በኋላ ወላሁ አዕለሙ ቢአዳኢኩም ይላል። እናንተ ወዳጅ ዘመድ የምትሏቸው ሰዎች አላህ ግን Subhanahu Wa Ta'ala ማንነታቸውን ያውቃልና ይነግራቸዋል፣ ስለነሱ ይገልጽላቸዋል። ይሄን ካሳወቅናቸው በኋላ ቢሻው ግዴል ለሚሆንበት የምትሉ ከሆነ የራሳችሁ ጉዳይ ይላል ማለት ነው። እና እነሱ እንግዲህ ራሳቸውን ቅዱሳን ከማድረጋቸው የተነሳ ጀነት የኛ ርስት ናት፣ ጀነት ለመግባት የሚችለው የኛ አባል የሆነው ብቻ ነው እስከ ማለት ሄደዋል ማለት ነው። ይሄ አባባላቸው እንግዲህ እውነት መሆኑን ለማረጋገጥ ማስረጃ ያስፈልገዋል። እስኪ ለዚህ አባባላችሁ ማስረጃ ተሰጡኝ ከሆነ ሞትን እስቲ ተመኙ በላቸው ይላል። እንግዲህ 100% ጀነት የኔ ንብረት ናት ያለ ሰው ጀነት ለቶሎ ለመሄድ ይቸኩላል እና ሞትም አይፈራም። ፈተመነው الموت ሞትን ተመኙ ብለህ ሲጠይቃቸው እንኩንቱም ሷዲቂን እንደምትሉት እውነተኞች ከሆናችሁ ብለህ በምትጠይቃቸው ጊዜ ወለየተመነው አበዳ ሞትን ጭራሽ ሊመኙት አይችሉም ይላል ማለት ነው። ለምን? ቢማቀደመት አይዲህም በመላሳቸው የሚናገሩት ሳይሆን እጃቸው ያሳለፉትን ጀሪማ ያቃሉ ምን እንደሰሩ። እነሱ ለጀሃነም የሚያበቃን ሁሉ ጀራኢም ያልሰሩት ነገር የለም። ያንን አይነት አስከፊ ስራ ያፈራ ደግሞ ሰው ጀሃነም እንጂ ጀነት እንደማይጠብቀው ያቃሉና በምንም አይነት ሞት ሊመኙ አይችሉም። ከሞቱ በኋላ ያው ወደ በርዘኽ ከዛም ተሻግሮ ወደ ሲኦል እንጂ ወደ ጀነት እንደማይሄዱ ያቃሉና ይላል ማለት ነው። والله عليم بالظالمين እነዚህ አይነቶቹን ግፈኞች አላህ Subhanahu Wa Ta'ala ጠንቅቆ ነውና የሚያቃቸው። እስቲ በዚህ ጥያቄ ፈትናቸው ይላል። እንዳሉትም ሲጠይቋቸው አንድም ይሁዳ ሳትብሎት ልሙት የሚል አልተገኘም እስካሁንም ድረስ አይሉም ማለት ነው። ወላ የተመነው አበደም ማቀደመት አይዲህም በሱረቱል ጁሙአም እንደዚሁ ይደግመዋል ይሄን ነገር ማለት ነው። نحن اولياء الله واحباؤه የሚሉ ሰዎች እንደገና ጀነት የኛ ጥሪት ናት የሚሉ ሰዎች ጀነት መፍራት አልነበረባቸውም ሞት መፍራት። ምክንያቱም ሞት ወደ ጀነት መሻገሪያ ኩብሪ ድልድይ ነውና ማለት ነው። ያልሞተ ሰው ጀነት አይገባም። ስለዚህ ዛማዶ የሚጠብቀው ጀነት እስከሆነ ድረስ ይሄን ሞት መሻገር ምንም ፈራለሁኝ ሊል አይችልም። ለምን? ያ የሚለው ነገር እንደማይሆንለት ያቃልና ይላል።
ከዚህም በማያያዝ ሞትን እንዳውም ከማንኛውም ህዝብ የበለጠ የሚፈሩና የሚጠሉ መሆናቸውን በምሳሌ ሲገልጽ ወለተጅደነሁም አህረሰ الناس على حيات እንኳን እነሱ ባፋቸው ተመኝተው ሞትን ሊጠሩት ይቅርና መደበኛው እድሜያቸው እንኳን ደርሶ ሞት ቢመጣ ምን ያህል እንደሚጠሉትና እንደሚያንቀጠቅጣቸው ለማወቅ ከፈለክ እነዚህን ሰዎች ይሁዶችን ታገኛቸዋለህ ይላል። በዓለም ህዝቦች መካከል በአንደኛ ደረጃ ሞት የሚፈራና የሚጠላ አለ ከተባለ እነዚህ ይሁዶች ናቸው ይላል። አህረሰ الناس على حيات በህይወት ላይ ከሁሉም ህዝቦች የበለጠ የሚሰስቱና የሚጓጉ እንደነሱ ከቶ ማንም የለም። ومن الذين اشركوا እንኳን ሃይማኖት አለን ከሚሉት ቀርቶ ተሙሽሪኮቹም የበለጠ ሞትን ይፈራሉ። ሞትን ሊፈራ የሚገባው ሙሽሪክ ነበረ እምነተ ቢሱ። ምክንያቱም ያለ የሌለ ዲሉ ዱንያ ናት። እዚህ ከሞትኩ በኋላ ያው አፈር በስ ብሸቀራለሁኝ ነው እንጂ ተነስቼ ጀነት ገባለሁ የሚል ተስፋ ስለሌለው ሙሽሪክ ያለች የሌለችው ዲሉ ይች ስለሆነች እሱ ነበር ለህይወት መንገብገብና በጣም መጨነቅ የሚገባው። ግን በተቃራኒው የጀነት ባለርስት የተባሉት ሰዎች ሞትን ይፈራሉ ይላል ማለት ነው። ተሙሽሪኮችም የበለጠ ነው የሚፈሩት ከእምነተ ቢሶቹ ማለት ነው። እና ሞትን ከመፍራትና ህይወትን ተመውደዳቸው ብዛት የተነሳ የወዱ አሐዱሁም እያንዳንዱ ይሁዳ ይመኛል የተመና ወይርጁ ማለት ነው። ለው አመሩ አልፈ ሰነቲን ቢያንስ 1000 ዓመት እንኳን ቢረዝምልኝ ብሎ ይመኛል ይሁዳ ማለት ነው። እንደማይሆንም እያወቀው በህይወት ላይ ካለው ጉጉት ብዛት የተነሳ እንደው ቢያንስ 1000 ዓመት እንኳን ብሰጠኝ ምን አለበት እያለ በልቡ ይሄን ይመኛል ይላል። ومن الذين اشركوا አልፈ ሰነቲን 1000 ዓመት ያህል ይመኛል። ይሄ እንግዲህ አነሰ ከተባለ ነው። ካለበዛ ከዛም በላይ ብዙ ሺህ ዓመቶች ቢጨመሩለት የበለጠ ደስታውን አይችለውም ማለት ነው። ግን በእነሱ ምኞት ከ1000 ዓመት በታች ያለችው እንደ እድሜ አትቆጠርም ማለት ነው። እችን እንኳን ብታደርግልኝ እያለ ነው የሚመኘው። وما هو بمزحزه من العذاب أن يعمر ይሄ የተመኘው 1000 ዓመት ወይም ከዛ በላይ መሰጠቱ ተተደገሰለት ቅጣት የሚያረቀው አይደለም ይላል። እድሜ ቢረዝም ዙሮ በመጨረሻ ጀሃነም ከሆነ የሚጠብቅህ ምንድነው ጥቅሙ ይላል አላህ Subhanahu Wa Ta'ala። ዋናው ነገር ያው ሰዓደተል አበድያ የሚገኝበት ጀነት ማግኘት ነበረ። አንድ ሰው ግን እድሜው ቢረዝምለት ዱንያ ላይ ዋለም ማደረም ዙሮ መጨረሻው ጀሃነም እስከሆነ ድረስ የ1000 ዓመት የ2000 የ3000 ዓመት እድሜ ቢያገኝስ ምንድነው ትርጉሙ? ምን ጥቅም ሊሰጠው ይችላል ይላል አላህ። ልክ እንደ ኢብሊስ ማለት ነው። ኢብሊስ ተጀነት በሚባረርበት ጊዜ መጀመሪያ አላህ Subhanahu Wa Ta'ala اخرج انك من الصاغرين ብሎ ሲያሰናብተው አንዚርኒ ኢላ የውም ይባዓሱን አለ። እስከቂያማ ቀን ድረስ እድሜን አስረዝምልኝ እንግዲህ ይቅር በለኝ በማለት ፈንታ ተውባ መጠየቅ ፈንታ እንደገና ጀሪማውን ለመቀጠል ወንጀሉን በሰፊው ለማስተናገድ ረጅም እድሜ የጠየቀ ማለት ነው። እስከቂያማ ቀን ጫፍ ድረስ እና ኢነከ ሚነል ሙንዘሪን አለው አላህ። እድሜው ግድ የለም ተሚቆዩት ነው እስተ ባዕስ ሳይሆን እስተ ነፍኸተል ኡላ ቢያንስ ይፈቀድልሃል አለው። ይሄን ያህል እድሜ አግኝቷል። እንግዲህ የእድሜ ባለጸጋ እንደሱ ማንም የለም። ግን ይሄ ይጠቅመዋል ነገ ጀሃነም በሚመጣ ጊዜ? ምንም አይጠቅመውም። እንዳውም የበለጠ ይጎዳዋል ማለት ነው። ምክንያቱም በዚህ ሁሉ አላፈ ሲኒን የሰራው ጀራኢም ከማንም ሰው የበለጠ ተቀጭ የሚያደርገው እሱ ነውና ማለት ነው። ባጭሩ አንድ ወንጀለኛ ሰው ባጭር እድሜ ከተቀጨ ወንጀል ተቀነሰለት ማለት ነው። ወንጀል ከተቀነሰ ደግሞ ቅጣቱም እንደዛው ይቀልለታል ማለት ነው። አላህ ያለ ወንጀል አይቀጣም። ግን በረጅም እድሜ ስፍር ቁጥር የሌለው ወንጀል ከሰራህ በዛ መጠን እንደገና ቅጣቱ ስለሚከብድና ስለሚሰፋ ተጎጅ ነው የምትሆነው ማለት ነው። ስለዚህ እንደ ኢብሊስ እድሜ መርዘም ቢጠቅም ኑሮ ኢብሊስን በጠቀመው ነበረ። እነሱ ግን የሱን ፈለግ በመከተል እንደገና ቢያንስ 1000 ዓመት እንኳን ብትፈቅድልን እያሉ ይመኛሉ። ላይገኝ ነገር ቢገኝስ ምን ሊጠቅማቸው ኢላላ አላህ Subhanahu Wa Ta'ala። ቢሙዛሂህ ማለት ቢሙብዒዲ ይሄንን 1000 ዓመት ወይም ከዛ በላይ እድሜ መሰጠቱ ከጀሃነም የሚያርቀውና ተቅጣት የሚያድነው ቢሆን ኑሮ ባልከፋ ነበረ። ግን ተቅጣት የማያመልጥ ከሆነ ዙሮ አንድ ሰው ረጅም እድሜ ቢቆይም ፋይዳ የለውም ማለት ነው። አንዩ አመራ እንደተመኘው እድሜው መራዘሙ
ተጀሃነም ቅጣት የሚያድነው አይደለም። ወላህ በሲሩን ቢማ ያዕመሉን። እና እነዚህ ግፈኞችና ጉረኞች የሆኑ ይሁዶች የሚሰሩትን ግፍና በደል በጥልቅ የሚያውቅና የሚታዘብ ጌታ ነውና ግደለም ተይዞላቸዋል ይላል ማለት። ከዛ በማያያዝ ደግሞ ሌላውን ጀሪማቸውን ያወሳልናል። ቁል መን ካነ አዱወ ሊጅብሪል፣ ለጅብሪሉ ለአሚን ጥላት የሆነ ሰው በላቸው ወይም ሌላም ይሁን ፈኢነሁ ነዘለሁ አላ ቀልቢክ፣ ይህንን ቁርአን እርሱ ነው በአንተ ልብ ላይ ተጌታው ተቀብሎ አምጥቶ እንዲወርድልህ ያደረገው ይላል። ቢኢዝኒላህ በአላህ ፍቃድ፣ ሙሰዲቀን ሊማ በይነ የደይህ ከበፊቱ ቀድሞ የመጣውን ኪታብ ተውራቱን እንጂልን የሚያረጋግጥ ሲሆን ይህን ቁርአን ተረበል ዓለሚን ተረክቦ ወደ አንተ ያወረደውና ያስረከበው እሱ ነው እና ወደድክም ጠላህም ከሱ ውጭ ሌላ ተወካይ የለውም በለው ይላል ማለት ነው። ወሁደን ለሰው ልጆች ሁሉ መመሪያና ወቡሽራ ለተቀበሉና ለተከተሉ ታላቅ ደስታ ብስራት የያዘ ሊልሙእሚኒን ለአማኞቹ ሆኖ የተወረደው በጅብሪሉ ለአሚን አማካይነት ነው በላቸው ይላል። ይህን ያለበት ምክንያቱ በአንድ ወቅት አንድ ሊቃቸው ይመጣል፣ የይሁዶቹ መሪ የሆነው ባባስ ነብዩ ጋር በሚመጣ ጊዜ ነብዩ ዳዕዋ አደረጉለት። አንተ ያው የእስራኤል ሊቅ ነህ፣ ትልቅ ቦታ ያለህ ዓሊም ነህ። ስለዚህ ስለ ተውራት ስለኔ አመጣጥ፣ ስለ ቁርአን፣ ስለ ዓላማዬ በደንብ ጠንቅቃችሁ ታውቃላችሁ። እናንተ ለምንድነው ይህን እድል የማትቀበለው በማለት ጥሪ ያደረጉለት ማለት ነው። ያኔ ያው እሱ አስቦታል ለመቀበል፣ ግን ጥያቄ አለኝ አላቸው። ከዛ በፊት ጥያቄ አለኝና ጥያቄ ከተመለሰልኝ ልቀበልህ እችላለሁ ይላቸዋል። ይህሽ በሚሉት ጊዜ አንደኛው ጥያቄ ወህዩን የሚያመጣልህ መልአክ ማን ይባላል አለ። ተመልከት፣ ወህዩን ወደ አንተ ተጌታ ተቀብሎ የሚያመጣልህ ተወካይ ማን ይባላል ብሎ ጠየቃቸው ማለት ነው። ሁለተኛ ደግሞ ሰዎች ጀነት ሲገቡ የመጀመሪያ ቁርስ የሚቆርሷት ምን አይነት ምግብ ናት አለ። ተመልከተ እውቀታቸው ምን ያህል እንደሆነ ማለት ነው። የምግቧን እንኳን ተፋሲል ያውቃሉ ጀነት ተገብቶ የሚበላውን፣ ግን ያን ነገር አይሰሩበትም ማለት ነው። ሶስተኛ ደግሞ ባልና ሚስት ልጅ በሚወልዱ ጊዜ በመሐከላቸው አንዳንድ ጊዜ የልጆች መልክ ወደ አባት ያደላል፣ አንዳንድ ጊዜ ደግሞ ወደ እናት ያጋድላል። ይሄ ምክንያቱ ምንድነው? በሁለታቸው አስተዋጽኦ ነው ልጁ የተገኘው። ሁለቱንም አማካይ ሆኖ ለምን አይወለድም? ወደ አንዱ የሚያጋድለው ለምንድነው ብሎ ይጠይቃቸዋል ማለት ነው። ሳይንሳዊም ጭምር ማለት ነው ጥያቄው። እና በየዘርፉ እንግዲህ ጥያቄው ምን ያመለክታል? የእውቀታቸው ጥልቀት ምን ያህል እንደሆነ ማለት ነው። በዛ ዘመን ሳይንስ የለም። የገሌ መልክ ለምን እንደዚህ መሰለ ለምን እንደዚህ የሚል ነገር አይታሰብም በዛ ዘመን ማለት ነው። ይህም በሚላቸው ጊዜ ነብዩ አለይሂ ሰላቱ ወሰላም ግልጽ በመሆን አኽበረኒ ቢሂነ ጅብሪሉ አኒፋ፣ እውነት ለመናገር አንተ ይሄንን ጥልቅ የሆኑ ጥያቄዎች ማምጣት ምን ያህል አዋቂ መሆንህን አደንቃለሁኝ አሉ። እኔ ግን በበኩሌ እነዚህን ጥያቄዎችም መልሳቸውንም እስካሁኑ ደቂቃ ድረስ አላውቅም ነበር አሉት። ተመልክ፣ ለጥላት ምን ያህል ግልጽ ሆኖ ማለት ነው። አላውቅም ነበር፣ ግን አንተ ጥያቄውን ስታቀርብ በዚህ ጥያቄውን ስሰማ መልሱ ደግሞ በዚህ መጣልኝ፣ አሁን ጅብሪል መጥቶ ነገረኝ አሉት። ስለዚህ እኔ ወህይ የሚያቀብለኝ ጅብሪሉ ለአሚን ይባላል። ለኔ ብቻ ሳይሆን ለቀደምት ነብያት ለነ ሙሴ፣ ለነ ሃሩን፣ ለነ ኢየሱስም፣ ለነ ዳውድ፣ ለነ ሰሞን፣ ለነ ዩሱፍም፣ ለነ ኢብራሂምም ሁልጊዜም አይሻርም አይቀየርም የአላህ ተወካይ ጅብሪሉ ለአሚን ነው። ታውቃለህ አይደለም እንዴ? ማን ነው ላንተ የሚያመጣልህ የምትለኝ? መች ተቀይሮ ያውቃል? ጅብሪል ነው አለ። ይህ ጊዜ ምን አለ? ዳካ አዱጉል የሁድ ጅብሪልን ተመልከት። እኛን ጠሉን፣ እኛን ሰደቡን ብለን ነው እኛ የምናለቅሰው። የሰማይ ህዝቦች ጋር ይጣላሉ ማለት ነው፣ ያውም ሊቁ ጋራ። ዋናው እንግዲህ ጅብሪል የመላው መላእክት ሊቅ ነው። ዳካ አዱጉል የሁድ እንዲህ ተራሰው አድርጎት ጅብሪልማ ማለት መልቲ እኮ ነው አለ። የይሁዶች ጠንደኛ ጥላት ነውና በሱ በኩል የመጣውንማ ባፍንጫ ይውጣ አልቀበለውም አለ። ሱብሃንአላህ። በጅብሪል በኩል ለውካነ ሚካኤል አለ። ተመልከት፣ በሚካኤል በኩል መጣ ብትለይ ኑሮ አሁን ልቀበል ነበር የመጣው ተዘጋጅቼ ነበር አለ። ደግሞ ሆኖ እንደማያውቅ እያወቀ ከሆነ ሚካኤል መወከለ ወህይ አይደለም።
ሚካኤል ስራው ሌላ ነው። ግን ለማምታታት ለማወናበድ በሚካኤል በኩል መጣ ብትለኝ ኑሮ እቀበለ ነበር። ያማ ቢል ኑሮ መሳቂያ ያረጋቸው ነበር። መቼ ነው ደግሞ ሚካኤል ሙወከል ወህይ የሆነው? ውሸትህ ብሎ ለማጋለጥ ነው። እንደዛ አደናብሮ ሊያሳስታቸው ማለት ነው። እሳቸው ግን አላህ Subhanahu Wa Ta'ala አሳውቋቸዋል። ስለዚህ ምና ጅብሪል የይሁዳ ጥላት ነው አለ። እንዴት ነው ጥላት የሆነው? ለምን የተገናኝተው የመጨረሻውን እድል ኸይኖ ለአረብ አሳልፎ የሰጠው እሱ ነው አለ። ሹፍ እኛ እንደሚታወቀው ለብዙ ምዕተ ዓመታት በርካታ ነብያት ከይሁዳ ነው ሲመረጥ የኖረው። የመጨረሻውን እድል ለምን በእነሱ ይደመደማል ብሎ አሳልፎ የሰጠው እሱ አይደለም እንዴ? ጅብሪልን ኻኢን አደረገው፣ በሙስና ተጠረጠረ ማለት ነው። ትልቅ እንግዲህ ሊቅ የሆነው ሰው ነው ይሄን የሚለው። ይሄ ቂሷ ሶሒህ ቡኻሪ ያለ ነው እንግዲህ ተራው ቂሷ አይደለም። እና ጅብሪልን አንቀበለውም የኛ ጥላት ነውና የሚሉ ጎበዞች ናቸው ማለት ነው። ያኔ አላህ Subhanahu Wa Ta'ala ወዳጆቹ እንዲነኩበት አይፈልግምና ጅብሪል ያላበሳው በመወንጀሉ መላእክት እንኳን ጅብሪል ቀርቶ ተራ መላእክት ቢሆን ካላህ ፍቃድ ፍንክቻ አይልም። لا يعصون الله ما امرهم ويفعلون ما يؤمرون። ተራ መላእክት አንዲት ነገር ሙኻለፋ ሊያደርግ አይችልም። ጅብሪልን እንዲህ ሲል አላህ ምን አለ? ለሱ ላይ ሲከላከልለት መን ካነ አድወ ለጅብሪል አለ እና ለጅብሪል ጥላት። ጅብሪል እንኳን የማንም ጥላት አይደለም። ግን ጅብሪልን የሚጠላ ከመጣ አለ ማንም ይሁን ማን ጅብሪልን የሚጻረሩና የሚጣሉ ካሉ فإنه نزله على قلبك እናንተ ተጠላችሁትማ ሌላ ተወካይ ቀይራለሁኝ ልል እንዳትጠብቁ። ያው ጅብሪል ምን ጊዜም ቢሆን በስልጣኑ ላይ ይቀጥላል። እናንተ በጅብሪል የመጣውን ነገር ለመቀበል ካልፈለጋችሁ ያው ያንገሽግሻችሁ ባንተ ልብ ላይ የሚወርደውን ወህይ ጅብሪል ነው አሁንም የሚያወርደው። የፈለገ ይቀበል የፈለገ ይጣለው ይላል ማለት ነው ቢኢዝኒላህ። ይሄን ደግሞ በጌታው ፍቃድ ነው። እናንተ እንደምትሉት ለእስራኤል ስጥ ቢሉት ለአረብ ሰጠ የሚለው ውሸት ነው፣ መሰረተ ቢስ ውሸት ነው። በጌታው ፍቃድ የመጨረሻውን እድል ለሙሐመድ ስጥ ብዬ ነው የላኩት፣ በትእዛዙ መሰረት ለሚገባው ሰጥቶታል ይላል ማለት ነው። ይሄ ደግሞ ተነግሯቸዋል እኮ የሚገርም ገና ሚአት ሲኒን ቀደም ብሎ የመጨረሻዋ እድል አሁን ከኢየሱስ በኋላ የሚመጣው ከናንተ ታይሆን ካጎቶቻችሁ ዘር ነው ብሏል። ያጎት ዘር ማለት ተስማዒል በወረደው አረግ ማለት ነው። እስካሁን የሚመጡት በኢስሐቅ በኩል የወረዱት ነበሩ። ይሄን ተነግሯቸው የገዛ ተውራታቸው ራሱ የመጨረሻው እድል ለአረብ እንደሚሰጥ ነግሯቸው እያለ አሁን እንግዲህ ገና ያን ሸምጥጠው ክደው ተነጭራሹ ጅብሪል የኛ ጥላት ነው ለምን ለኛ የተላከውን እድል ነው አሳልፎ ለሌሎቹ የሰጠብን የሚሉ ጉደኞች ናቸው ማለት ነው። እና አላህ ቢኢዝኒላህ በኔ በጌታው ፍቃድ ነው እንጂ የሰጠው እናንተ እንደምትሉት አርሎ አድርጎ ወይ እናንተን ኸይኖ እንዳልሆነ እኔ መሰክርለታለሁ ይላል። ሙሰዲቀን ሊማ በይነ የደህ ይህ ደግሞ ኪታብ ሲመጣ ከበፊቱ ያለፉትን ኪታቦች እያረጋገጠ ነው የመጣው። የእናንተን ኪታብ ዋጋ ቢስ አላደረገባችሁም፣ ተውራትም እንደኔ ከረበል ዓለሚን ነው የተወረደው እያለ እየመሰከረላችሁ ነው። ምን በደላችሁ? በማንም በኩል ቢመጣ የእናንተ መጽሐፍ አላረከሰባችሁምና ምንድነው ጥፋቱ ይላቸዋል ማለት ነው። እና ወሁደን ይሄ ደግሞ የመጣው ኪታብ ቀደም ሲል ተውራት እናንተን ሲመራችሁ እንደቆየ ሁሉ አሁንም ሁሉንም ህዝቦች አጠቃሎ እናንተንም ጭምር ወደ መዳኛው መንገድ ሊመራችሁ ነበር የመጣው። አለመታደል ሆኖ አልተቀበላችሁትም እንጂ። ወቡሽራ ሊልሙእሚኒን ለአማኞችና ለተከታዮቹ ደግሞ መጠንና ወሰን የሌለውን ደስታ የሚሰጥ ሆኖ ነው የመጣላቸው። እናንተ ግን የዚህ ደስታና ብስራት ተካፋይ ለመሆን ካልፈለጋችሁ ራሳችሁን ታጠፋላችሁ ይላል ማለት ነው። በማያያዝ መንካና አዱወ ሊላህ አለ። አሁን እናንተ ጅብሪልን ነጥላችሁ እንደ ጥላት አድርጋችሁ ወነጀላችሁት። ጅብሪልን መንካት ማለት ግን እንዲቀላል ነገር አይደለምና ጅብሪልን ተጣላችሁ እኔ ጋር እንደመጣላት ይቆጠራል አላህ። የጅብሪል ደረጃ ምን ያህል እንደሆነ ሲገልጽ ለጅብሪል አንድ ጥላት የሆነ ሰው በአጠቃላይ ማንም ይሁን ማን የአላህ ጥላት እንደሚሆን ሊያረጋግጥ ነው። ቀጣውን በሚከተለው እንመለስበታለን። ወሰለላሁ ዐለ ነብይ ወኢላ ሊቃ